ሰበር ዜና በጎንደር ዛሬ ከንጋት ጀምሮ በተደረገ ተጋድሎ በደራ ሐሙሲት የነበረ የጠላት ኃይል ሙሉ በሙሉ ተደምስሷል። 4 ብሬንና ድሽቃ ተማርኳል። በተመሳሳይ በጋሳኝና ክምር ድንጋይ ዙሪያም ከባድ ተጋድሎ እየተደረገ ነው። በሌላኛው መረጃ በንፋስ መውጫ ጋይንት የነበረ ያገዛዙ ጦር ሙሉ በሙሉ የተደመሰሰ ሲሆን 2 ድሽቃ፣ 8 ብሬንና 7 ወታደራዊ ፓትሮል በፋኖ ቁጥጥር ስር ገብቷል። በተጨማሪም በርካታ ሳጥን ተተኳሽ በፋኖ የተማረከ ሲሆን የወረዳው የጥይት ቤት ተሰብሮ ቁጥሩ በውል ያልታወቀ ክላሽንኮቭ መሳሪያ በፋኖ ተማርኳል። በዚህ የጋይንቱ ተጋድሎ ከ120 በላይ የአድማ ብተናና ሚሊሻ አስከሬን ወድቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአብይ አህመድ መንግስት ድሮን በሱዳን ተመቶ ወደቀም። በሱዳን እየተካሄደ በሚገኘው የእርስ በርስ ጦርነት ከሐምዳን ዳጋሎ ጎን ተሰልፎ ሲዋጋ የነበረም የአብይ አህመድ መንግስት ድሮን ተመቶ መውደቁን መረብ ሚዲያ ከሱዳን ሚዲያዎች ተመልክቷል። ድሮኑ ከኢትዮጵያ ተነስቶ በሱዳን አየር ክልል ውስጥ ከገባ በኋላ በሰሜናዊ ኮርዶፋን ግዛት ነው ተመቶ የወደቀው። የሱዳን መከላከያ ኃይል ዛሬ ማርፈጃውን ይፋ ባደረገው መሰረት አንድ ባይራክታር ድሮንና ሌላኛውን ደግሞ ስሙን ያልጠቀሰው ድሮንም ተመቶ ወድቋል ሲል አሳውቋል። ምናልባት ሌላኛው የተባለው ድሮን አኪንች የተባለው እጅግ በጣም ውድ የተባለ ድሮን ሳይሆን እንዳልቀረም ተጠቁሟል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን ከወልዲያ በቅርብ ርቀት መቻሬ ዙሪያን ጨምሮ በመርጦ ለኢየሱስ ቀበሌና በእዜት በር ዙሪያ ከባድ ተጋድሎ እየተደረገ ይገኛል። ተጋድሎ በወልዲያ ዙሪያ መቻሬ፣ በእዜት በር፣ በመርጦ ለኢየሱስ ቀበሌ፣ በሴት ውሃ፣ በውድመን፣ በሰዋ ሜዳ፣ በአማየ ሚጫ፣ በስሪንቃ ዙሪያ ማለትም በሰምቦና በሞላ ጊዮርጊስ ነው ከንጋት ጀምሮ ከባድ ተጋድሎ እየተደረገ የሚገኘው። ይህንን ተከትሎ በአካባቢው የድሮን ቅኝት እየተደረገ መሆኑ ተሰምቷል። መረጃውን በዝርዝር ተደምጡታላችሁ። ከባህር ማዶ ከያዝናቸው መረጃዎች መካከል የኢራን መንግስት ከፍተኛ የደህንነት ኃላፊ የሆኑት አሊ ላርጃኒና የባሳጂ የፓራ ሚሊተሪ ጦር አዛዥ ጎላምሬዛ ሴሌማን በእስራኤል ጥቃት መገደላቸው ይፋ ሆነዋል። ይህ ማረጋገጫ የወጣው እስራኤል ሁለቱን ከፍተኛ የኢራን ባለስልጣናትን ኢላማ ያደረገ ጥቃት መፈጸሟን ተከትሎ ነው። በተያያዘ ዜና ኢራን ትናንት ምሽት በእስራኤል ላይ እጅግ ከባድ ያለችውን የሚሳኤል ድብደባ መፈጸሟ ተነግሯል። ትናንት ማክሰኞ ምሽት በእስራኤል ሰማይ እጅግ ፈታኝና ከባድ ጥቃት ተፈጽሟል ተብሏል። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያም የዛሬ መጋቢት 9 2018 ዓ.ም ዕለታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በጎንደር ዛሬ ከንጋት ጀምሮ በተደረገ ተጋድሎ ሐሙሲት ከተማ የነበረ የጠላት ኃይል ሙሉ በሙሉ ተደምስሷል። 4 ብሬንና ድሽቃ ተማርኳል። በተመሳሳይ በንፋስ መውጫ ጋይንት የነበረ የጠላት ኃይል ሙሉ በሙሉ ተደምስሶ 2 ድሽቃና 8 ብሬን በፋኖ ቁጥጥር ስር ገብቷል። ጋሳኝ ላይ ከባድ ተጋድሎ እየተደረገ ነው። ጋሳኝ ብቻ ሳይሆን ክምር ድንጋይና አካባቢው ላይም የጠላት ኃይል 360 ዲግሪ ተከቦ አይቀጡ ቅጣት እየተቀጣ ነው። የክቡር ሰማዕቱ ሜጀር ጀነራል ውባንተ አባተ ሁለተኛ የሙት ዓመት መታሰቢያ ቀንን ምክንያት በማድረግ በንፋስ መውጫ ጋይንትና በደራ ወረዳ ከባድ ተጋድሎ እየተደረገ ይገኛል። ውጊያው የተጀመረው ዛሬ መጋቢት 9 2018 ዓ.ም ከንጋት ጀምሮ ሲሆን በደቡባዊ ጎንደር ግንባር ከደራ አንበሳሜና ሐሙሲት ጀምሮ እስከ ክምር ድንጋይ ዙሪያና ጋሳኝ እንዲሁም ንፋስ መውጫ ድረስ ነው። በውጊያው በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ውባንተ አባተ ኮርና ከጎንደር ጠቅላይ ግዛት ዕዝ ከፍ ያለው ደሴ ኮር እንዲሁም ከምኒልክ ዕዝ አንድ ኮር የተወጣጡ የፋኖ ኃይሎች ናቸው በጋራ በመሆን የጠላት ኃይልን አይቀጡ ቅጣት እየቀጡ የሚገኙትም። እስካሁን ባለው ተጋድሎ ደራ ሐሙሲት ከተማ የነበረ የጠላት ኃይል ሙሉ በሙሉ ተደምስሷል። የሜጀር ጀነራል ውባንተ አባተ አንደኛ ኮር ከባህር ዳር በቅርብ ርቀት የምትገኘው ሐሙሲት ከተማን የጠላት ኃይልን ቀጥቶ ሙሉ በሙሉ በቁጥጥር ስር አስገብቷታል። በዚህ ተጋድሎ እጅግ በርካታ ቁጥር ያለው የጠላት ኃይል ተደምስሷል የተባለ ሲሆን 4 ብሬንና ዶሽቃ መሳሪያ ፋኖ ማርኮ ታጥቋል። በከተማው የነበረም የጥይት ቤት ተሰብሮ እስካሁን ያልተቆጠረ በርካታ ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ገብቷል።
በተመሳሳይ በጋሳኝ ከፍተኛ የሆነ ትንቅንቅ እየተደረገ ሲሆን ጋሳኝ ብቻ ሳይሆን ክምር ድንጋይ ዙሪያ ጨምሮ ባሉ ገጠራማ ቀበሌዎች ላይ የጠላት ኃይል አከርካሪው ተሰብሮ በፋኖ 360 ዲግሪ ተከቦ እየተደመሰሰ ነው። በተመሳሳይ በጋይንት ንፋስ መውጫ የጠላት ኃይል ዛሬ ከንጋት ጀምሮ ክፉኛ ተመቷል። እስካሁንም 206ኛ ከፍ ያለው ደሴ ኮር ብቻ 2 ድሽቃ ሲማርክ ሌላውን የነፍስ ወከፍ መሳሪያ ለመቁጠር ጊዜ ይፈልጋል ተብሏል። የአርበኛ ከፍ ያለው ደሴ ኮር ንፋስ መውጫ ያለን የጠላት ኃይል አይቀጡ ቅጣት በመቅጣት ከተማዋን በቁጥጥሩ ስር አድርጓል። በዚህ ተጋድሎ ከአርበኛ ከፍ ያለው ደሴ ኮር በተጨማሪ የምኒልክ ዕዝ አሃዶችም በውጊያው ተሳትፈው የጠላት ኃይልን አይቀጡ ቅጣት በመቅጣት ከከፍ ያለው ደሴ ኮር ጋር በመሆን 2 ድሽቃንና እጅግ በርካታ ቁጥር ያለው መሳሪያን ማርከዋል። ከሃዲዎቹ ይዘውት ከገቡት 1 ድሽቃ በተጨማሪ 3 በመጨመር 4 ድሽቃ በድምሩ ፋኖ ማርኳል። ከ8 በላይ ብሬንና እጅግ በርካታ የነፍስ ወከፍ መሳሪያም በዛሬው ውጊያ በፋኖ እጅ ገብቷል። በዚህ የጋይንቱ ተጋድሎ ከ120 በላይ የአድማ ብተናና የሚሊሻ አስከሬን ወድቋል ነው ያሉት የዓይን እማኞቻችን። 7 ወታደራዊ ፓትሮልና በርካታ ሳጥን ተተኳሽ በፋኖ ተማርኳል። በጋይንት ዙሪያ እየተደረገ ያለው ትንቅንቅ እጅግ ተጠናክሮ ቀጥሏል። የተከበራችሁ አድማጭ ተመልካቾቻችን ይህንን በሚመለከት መረጃዎችን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። በሌላኛው መረጃችን የአብይ አህመድ መንግስት ድሮን በሱዳን ተመቶ ወደቀም። በሱዳን እየተካሄደ በሚገኘው የእርስ በርስ ጦርነት ከሐምዳን ዳጋሎ ጎን ተሰልፎ ሲዋጋ የነበረም የአብይ አህመድ መንግስት ድሮን ተመቶ መውደቁን መረብ ሚዲያ ከሱዳን ሚዲያዎች ተመልክተዋል። ድሮኑ ከኢትዮጵያ ተነስቶ በሱዳን አየር ክልል ውስጥ ከገባ በኋላ በሰሜናዊ ኮርዶፋን ግዛት ነው ተመቶ የወደቀው። ሀገሪቱን ወደ ቁልቁለት ይዟት እየነጎደ የሚገኘው ኦህዴድ መራሹ የብልጽግና መንግስት ንጹሐንን የሚጨፈጭፍበት የሃይማኖት ተቋማትን ጨምሮ ጤና ጣቢያዎችንና ትምህርት ቤቶችን እንዲሁም ሌሎች መሰረተ ልማቶችን የሚያወድምበትን ድሮን ሀገሪቱን የዕዳ አዘቅት ውስጥ በመዘፈቅ ከተለያዩ ሀገራት 5 አይነት ድሮኖችን መግዛቱ ይታወቃል። ብልጽግና ካሉት ድሮኖች መካከል እጅግ በጣም ከፍተኛውና ውድ የተባለው ድሮን አኪንቺ ድሮን ሲሆን ይህ ድሮን ከ27 ሚሊዮን እስከ 30 ሚሊዮን ዶላር በሚገመት ዋጋ ነው የተገዛው። በአጠቃላይ ሀገሪቱ ካላት ማለትም አንደኛ አኪንቺ ድሮን አንዱ ከ27 እስከ 30 ሚሊዮን ዶላር በሚገመት ዋጋ የተገዛ 3 ፍሬ አላት። ሁለተኛ ዊንግሎንግ ድሮን ቻይና ሰራሽ ዊንግሎንግ ድሮን አንዱ 6 ሚሊዮን ዶላር የሚገመት 3 ፍሬ ያላት፣ አንደኛው ከዚህ ቀደም ተከስክሷል። ሶስተኛ ኢራን ሰራሽ የሆነው ዋይደር ሴርስ ድሮን አንዱ በ3 ሚሊዮን ዶላር የተገዛ 2 ፍሬ አላት። አራተኛ ኢማራት የሰራችው ሪቸስ ድሮን ሲሆን ይህም 4 ፍሬ ሀገሪቱ አላት። አምስተኛ ባይራክታር ቱቢቱ ድሮን ሲሆን ይህም ከ6 ፍሬ በላይ ተገዝቶ የነበረ ቢሆንም ነገር ግን አንዱ በወለጋ ከዓመት በፊት ወድቋል። ሌላኛው ደግሞ በዛው በደብረ ዘይት ሲነሳ ተከስክሷል። ሌላኛው እንዲሁ ከሲስተም ውጭ ሆኗል። ከዚህ በተጨማሪ በትግራይ ጦርነትም የተከሰከሰ እንዳለ ተነግሯል። ከነዚህ መካከል አንዱ ድሮን ነው በሱዳን ኮርዶፋን ግዛት ተመቶ የወደቀው። ይህንን በሚመለከት የሱዳን መንግስት ጦር የኢትዮጵያ ንብረት የሆነ ድሮን መቶ መጣሉን ዛሬ መጋቢት 9 2018 ዓ.ም ማርፈጃውን በወጣው መረጃ አስታውቋል። የሱዳን መከላከያ ኃይል በይፋዊ ትዊተር ወይንም ኤክስ ገጹ ላይ ባሰራጨው መረጃ ንብረትነታቸው ኢትዮጵያ የሆኑ ድሮኖችን መቶ መጣሉን ገልጿል። የተከሰከሰው ድሮን አንድ ብቻ ሳይሆን ተጨማሪ ሌሎች ስለመኖራቸውንም ነው የሱዳን መንግስት ያስታወቀው። ምን ያህል ድሮኖችን እንደጣለ ባይገልጽም ከተመቱ ድሮኖች መካከል ቱርክ ሰራሽ የሆነው ባይራክታር የተባለው ድሮን እንደሚገኝበትም ገልጿል። ሌላኛው ድሮን ደግሞ ብልጽግና ካሉት ድሮኖች መካከል እጅግ በጣም ከፍተኛውና ከ27 ሚሊዮን እስከ 30 ሚሊዮን ዶላር በሚገመት ዋጋ ተገዝቷል የተባለው አኪንቺ ድሮን ሳይሆን እንዳልቀረም ተጠቁሟል። እነዚህ ድሮኖች ከኢትዮጵያ ግዛት ውስጥ ተነስተው የሰሜናዊ ኮርዶፋን አየር ክልል ውስጥ በመግባታቸው እርምጃ እንደተወሰደባቸውም ነው የሱዳን መንግስት የገለጸው። የኢትዮጵያ መንግስት አኪንቺ የተባለውን ድሮን ባህር ዳር ከሚገኘው በላይ ዘለቀ አየር ማረፊያ በማስነሳት ነው የሱዳን አየር ክልልን ጥሶ በመግባት ድብደባ ሲፈጽም በአልቡርሃን የአየር ኃይል ኢንተርሰፕተሮች ተመትቶ የወደቀው። ይህንን በሚመለከት መረጃዎችን እየተከታተልን እናደርሳችኋለን። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የአገዛዙ ቅጥረኛ ሚኒሻ መረጃና ደህንነት በቁጥጥር ስር ውሏል። ባንዳ ሞሳውን ዳላስ ታጥቄ ሸበል በረንታ ቃርማ ቃጥፋ ቀበሌ ተወላጅ ሲሆን የአገዛዙ ሚኒሻ መረጃና ደህንነት በመሆን ለ3 ወራት ማገልገሉን ገልጿል።
ባንዳው ሞሳው በ64ኛ ክፍለ ጦር 5ኛ ሻለቃ የመረጃና ደህንነት ክትትል አማካኝነት በአገዛዙ ተልዕኮ ተቀብሎ ከሸበል በረንታ ገብሲት ቀበሌ እና ግዞ አቦ ዓመታዊ ክብረ በዓል የፋኖን እንቅስቃሴ በመመረጅ ላይ እንዳለ በቁጥጥር ስር ውሏል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር 5ኛ ሬጅመንት መረጃና ደህንነት ክትትል ቡድን ይህንን ባንዳ በቁጥጥር ስር አውሎ ምርመራ እያደረገበት መሆኑን ገልጸዋል። በሌላኛው መረጃችን በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር በርካታ የጠላት ኃይልን በመደምሰስ ድል ተቀዳጀ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር በሶስቱም ክፍለ ጦሮች በተለያዩ ቦታዎች አውደ ውጊያ በማድረግ በርካታ የጠላት ኃይልን በመደምሰስ ነው ድል የተቀዳጀው። ትናንት መጋቢት 8 ብር ሸለቆ ወታደራዊ ማሰልጠኛ ላይ በር ከተማና ወታደር ሰፈር በመመሸግ ዙሪያ ጥበቃ የነበረ የሚሊሻ ስብስብ ላይ በቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ከባድ እርምጃ ተወስዶበት ሙሉ በሙሉ ተደምስሷል። ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር 4ኛ ሻለቃ በሰራው አስደናቂ ኦፕሬሽን በርካታ የሚሊሻና የፖሊስ አባላት ሲደመሰሱ በርካታ የጦር መሳሪያም ተማርኳል። በዚህ ኦፕሬሽን አበብ ወንድማለም፣ ስለሰማኝ መልካሙ የተባሉ የሚሊሻ ጠርናፊዎችም ተደምስሰዋል ተብሏል። በተያያዘ ዘራፊውና ጨፍጫፊው የአብይ አህመድ ወንበር አስጠባቂ ኃይል በምዕራብ ጎጃም ወንበርማ ወረዳ ሸንዲ ከተማ መሽጎ የገጠር ቀበሌ ኗሪ ማህበረሰቡን ለመዝረፍ ሀብት ንብረት ለማውደም ንጹሐን ለመጨፍጨፍ በኮኪ በኩል ወደ ወገዳድ ቀበሌ እየተንቀሳቀሰ በነበረበት ሰዓት በ109ኛ ኮር 88ኛ ክፍለ ጦርና የቴዎድሮስ ዕዝ ኮማንዶ ዩኒት በቅንጅት በወሰዱበት እርምጃ ኮኪ ቁምቤ ተራራ ላይ በርካታ የጠላት ኃይል ተደምስሶ ወድቋል። በተመሳሳይ በትላንትናው ዕለት ጠላት ከደንበጫና ማኔል ከተማ በመነሳት ወደ ተለያዩ አካባቢዎች ለመንቀሳቀስ ጉዞ እያደረገ ባለበት የቆረጣ ጥቃት ተፈጽሞበት በርካታ ኃይሉ ተደምስሷል። በቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር በወሰዱበት እርምጃ ነው የጠላት አከርካሪ የተሰበረው። አውደ ውጊያው ከጧት ጀምሮ እስከ ምሽት የተደረገ ሲሆን ጠላት ኔትወርክ በመዝጋት ሽንፈቱ ለመደበቅ ቢሞክርም ከነነበልባሎቹ 99ኛ ክፍለ ጦር በርካታ የጠላት ኃይልን በመደምሰስ ድል ተቀዳጅተዋል። ወደ ሌላኛው መረጃችን አለፍን። አገዛዙ በአማራ ሕዝብ ላይ እየፈጸመ ያለውን ንጹሐንን ያነጣጠረ ግድያን ጨምሮ ዝርፊያና የሀብት ንብረት ውድመት ተባብሶ እንደቀጠለ ነው። የፋኖ ልዩ ኮማንዶ ስልጠና ማስቆም ያልቻለው መድፍ ቢኤም 107 ሞርተር እግረኛ ሜካናይዝድ ጦርና ድሮን በመያዝ መበተን ያልቻለው አብይ አህመድ አገዛዝ ቁጭቱንና የቂም በቀሉን በንጹሐኖች ላይ ፈጽመዋል። በዚህም በሸበል በረንታ ወረዳ ወጣት ውበት መስፍን የተባለ ንጹሐን ተገድሏል። በላይነህ አጥናፍ የተባለ ግለሰብ ደግሞ ሀብት ንብረት ወድሟል። ጋሽ ታደለ ሻነው፣ የነጮ ስንታየው፣ በላይነህ ስለሺ፣ የመልካም አወቀ፣ በአምላክ አንዱ ዓለም ሀብት ንብረታቸው ወድሟል። በተመሳሳይ ቅድስቄ ጤና ኬላና ጤና ጣቢያው ሙሉ በሙሉ በአገዛዙ ወታደሮች የወደመ ሲሆን የባለሙያዎችን የሶላር መብራት፣ የባለሙያዎችን ልብስና የህፃናት ክትባት ክፍል በመዝረፍ አውድሞታል ተብሏል። የአገዛዙ ኃይል አያውን ፈርቶ ዳውላውን እንዲሉ አገዛዙ ከፋኖ ጋር በሚያደርገው ውጊያ የፋኖን በትር መቋቋም ሲያቅተው የበቀል ዱላውን በንጹሐኖች ላይ መፈጸሙ ተባብሶ ቀጥሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃችን አለፍን። የኢራን መንግስት ከፍተኛ የደህንነት ኃላፊ የሆኑት አሊ ላርጃኒ እና የባሳጄ ፓራሚሊታሪ ጦር አዛዥ ጎላም ሬዛ ሱሌይማኒ በእስራኤል ጥቃት መገደላቸውን በይፋ አረጋገጠ። ይህ ማረጋገጫ የወጣው እስራኤል ሁለቱን ከፍተኛ የኢራን ባለስልጣናት ኢላማ ባደረገ ጥቃት መግደሏን ቀደም ብላ ማሳወቋን ተከትሎ ነው። በኢራኑ ከፊል መንግስታዊ ዜና ወኪል መሄር በበኩሉ የተላለፈው የሀገሪቱ ከፍተኛ ብሔራዊ ደህንነት ምክር ቤት መግለጫ አሊ ላርጃኒን እስላማዊ አብዮትንና የኢራንን ከፍታ በታማኝነት ሲያገለግሉ የቆዩ ታላቅ ሰው ሲል አሞግሷቸዋል። መግለጫው አክሎም ላርጃኒ የረዥም ጊዜ ምኞታቸውን በማሳካትና የእውነት ጥሪን በመቀበል በክብር የሰማዕትነት ደረጃ ተቀዳጅተዋል በማለት እልፈታቸውን አረጋግጠዋል። በተመሳሳይ የኢራን መንግስት ሚዲያዎች ሌሊቱን በእስራኤል የተደረጉትን የባሳጂ ጦር አዛዥ ጎላም ሬዛ ሱሌይማኒ ሞትን የሚያወድሱ መግለጫዎችን በስፋት በማሰራጨት ላይ ይገኛሉ። የኢራን ፓርላማ አፈ ጉባኤ ሞሐመድ ባጋር ጋሊባፍ ጀነራል ሱሌይማንን ክቡር ጀነራል በማለት የጠሯቸው ሲሆን እርሳቸውና ምክትላቸው እንደውም ጥቂት ሌሎች ወታደሮች ከሰው ልጅ እጅግ አደገኛ ጠላቶች ጋር ባደረጉት ውጊያ የሰማዕትነትን ጽዋ ጠጥተዋል ሲሉ ተናግረዋል። የባሳጂ የሚዲያ ክንፍ በበኩሉም የጀነራሉን ህልፈት ስትራቴጂካዊ ራዕይና የጂሃዲስት መንፈስ የነበረው አነቃቂ ምሰሶና የጦር ሜዳ መሪ ማጣት ሲል ገልጾታል። የኢራን አብዮታዊ ዘብ ይህ የባለስልጣናቱ ግድያ የተፈጸመው በአሜሪካና ጽዮናውያን ጥምር ጥቃት መሆኑን ማሳወቁ ይታወሳል። በተያያዘ ዜና የኢራን ከፍተኛ የደህንነት ኃላፊ የሆኑት አሊ ላርጃኒ በእስራኤል አየር ጥቃት መገደላቸውን ተከትሎ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከአልጀዚራ ቴሌቪዥን ጋር ባደረጉት ቃለ ምልልስ የከፍተኛ ባለስልጣናት መገደል የኢራንን መንግስት ወደ ኋላ እንደማይጎትተውና ስርዓቱን እንደማያዳክመው አጥብቀው ተናግረዋል።
አራግቺ በንግግራቸው አሜሪካውያንና እስራኤላውያንን ይህንን ሀቅ እስካሁን ለምን እንዳልተረዱት አይገባኝም። የኢራን እስላማዊ ሪፐብሊክ የጸኑ የፖለቲካ የኢኮኖሚና የማህበራዊ ተቋማት ያሉ ጠንካራ የፖለቲካ መዋቅር ነው ብለዋል። ሚኒስትሩ አክለውም የአንድ ግለሰብ መኖርም ሆነ አለመኖር ይህንን መዋቅር ሊያናገው አይችልም ሲሉ አስረድተዋል። እርግጥ ነው ግለሰቦች ተጽዕኖ ፈጣሪ ናቸው። እያንዳንዱ ሰው የራሱ የሆነ ሚና አለው። አንዳንዱ የተሻለ፣ አንዳንዱ ደግሞ ያነሰ ሊሆን ይችላል። ዋናው ቁም ነገር ግን በኢራን ያለው የፖለቲካ ስርዓት እጅግ በጣም ጠንካራ መሰረት ያለው መሆኑን ነው በማለት ሀገሪቱ በግለሰቦች ሳይሆን በተቋማት ደረጃ የጸናች መሆኗን አብራርተዋል። በሌላኛው መረጃችን ኢራን ትናንት ምሽት በእስራኤል ላይ ከባድ ያለችውን የሚሳኤል ድብደባ መፈጸሟ ተነገረም። ትናንት ማክሰኞ ምሽት በእስራኤል ሰማይ እጅግ ፈታኝና ከባድ ጥቃት ተፈጽሟል። በኢራን የተተኮሱ ተከታታይ ሚሳኤሎችና ሌሎች ተተኳሾች በሀገሪቱ ከፍተኛ ውድመትን አደርሰዋል። ከተያዘችው የዌስት ባንክ ከተማ ራህማላ ሆና ሁኔታውን የተከታተለችው የአልጀዚራ ዜና ዘጋቢ ኒዳ ኢብራሂም እንዳቀረበችው ዘገባ በተለይም ለቴል አቪቭ ቅርብ በሆኑ አካባቢ በደረሰ ቀጥተኛ ጥቃት የሁለት እስራኤላውያን ሕይወትን አልፏል። አልጀዚራ ዘጋቢዋ እንደገለጸችው ጥቃቱ ቀጥተኛና ኃይለኛ በመሆኑ በመኖሪያ አፓርተማቸው መሃል ላይ ትልቅ ጉድጓድ ፈጥሯል ብላለች። አሳዛኙ ነገር ደግሞ ሟቾቹ በቤታቸው ውስጥ የደህንነት መጠለያ ክፍል ቢኖራቸውም አደጋው ከመድረሱ በፊት ወደ ክፍሉ ለመሸሽ የሚያስችል በቂ ጊዜ አለማግኘታቸው ነው። ይህ ክስተት በእስራኤላውያን ዘንድ የሀገሪቱን መከላከያ ብቃት በተመለከተ ትልቅ ጥያቄና ስጋትን አስነስቷል። ህዝቡ ሰዎች አደጋው ከመድረሱ በፊት ወደ መጠለያ እንዲገቡ የሚያስጠነቅቀው የሳይረን ድምፅ ለምን በቂ ጊዜ ሰጥቶ አስቀድሞ አይሰማም በማለት ከፍተኛ ሁኔታ እያማረረ ይገኛል። ይህ ጉዳይ ከዚህ ቀደም በተለያዩ ወገኖች ሲነሳ የነበረ ሲሆን ያልተቋረጡት የኢራን ተከታታይ ጥቃቶች ከኢራን የሚነሱ ሚሳኤሎችን አስቀድመው ለማወቅና ትክክለኛው ጊዜ ለመተንበይ የሚያስችለውን የእስራኤልን የራዳር ስርዓት አቅም አዳክመውት ሊሆን ይችላል የሚል ጠንካራ ግምት በባለሙያዎች ዘንድ እየተሰጠ ይገኛል። ወደ ሌላኛው መረጃችን አለፍን። የአሜሪካው ፕሬዝዳንት ኢራን በሆርሙዝ ሰርጥ የጋረጠችውን ስጋት ለመቅረፍ በምናደርገው ጦርነት ከጎናችን ሁናችሁ እንድትሰለፉ እንጠይቃለን በሚል ለአውሮፓውያኑ ያቀረቡትን ጥያቄ እንግሊዝና ጀርመንን ጨምሮ በሁሉም የአውሮፓ ሀገራት ተቀባይነትን አጥቷል። በዚህ የተበሳጩት ትራምፕ እኛ በቂ ነዳጅ አለን፣ እኛ በዩክሬን ጉዳይ ስንደግፋችሁ፣ እናንተ ግን ለእኛ ጊዜ እንዲህ በመሆናችሁ አዝናለሁ። ደግሞም ያለ እናንተ ድጋፍ የምንፈልገውን ማድረግ እንችላለን። ይህን ጥያቄ ያቀረብኩት ማን ከኛ ጋር እንደቆመ ለማወቅ ነው እያሉ ነው። ምንም ያህል የታላቅ አገር መሪ ብትሆን ስክነትና ማስተዋል ከሌለ ተሰሚነት የነበራትን አገር ታዋርዳለህ በሚል ፖለቲካዊ ተንታኞችም የትራምፕን ሁኔታ በመታዘብ እየተነተኑ ይገኛሉ። የጦርነቱ ሂደት አሁን ላይ ለትራምፕ ያልተጠበቀ ሆኖባቸዋል የተባለ ሲሆን በቀላሉ ጨርሰዋለሁ ብሎ ከገቡበት ጦርነት መውጫው ጠፍቷቸው ማጣፊያው አጥሯቸው ታይተዋል ብለዋል። ጦርነቱን አስመልክቶ የሚሰጧቸው ጋዜጣዊ መግለጫዎች እርስ በርሳቸው የሚጣረሱ እየሆኑ መጥተዋል። በጉርሻም በንክሻም የሚያደርጓቸው ሙከራዎች አጸፋ እያስከተሉባቸው ነው ተብሏል። የራሽዋ መሪ ፑቲን በተራቸው ዩክሬንን በመደገፍና በማስታጠቅ በድላናለች ባሏት አሜሪካ ላይ ዳር ይዘው መሳቅና መሳለቅ ጀምረዋል የተባለ ሲሆን አሁን ላይ የኢራንና የእስራኤል አሜሪካ ጦርነት መቼና በምን ሁኔታ ይቋጫል ለሚለው ጥያቄ ራሳቸው ትራምፕም መልስ ያላቸው አይመስሉም ተብሏል። አበው ሁሌ ፋሲካ የለም እንዲሉ ለትራምፕ የኢራኑ መንገድ እንደ ቬንዙዌላው አልጋ ባልጋ አልሆነላቸውም የተባለ ሲሆን የካራካስ እና የቴህራን መንገድ ለየቅል ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 9 ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።